ሁሉም አርቲስቶች ወጋኝ ልቤን ወጋኝ አለ። ሆስፒታል ተወሰደ፣ ሞተ ተባለ። እንግዲህ ለዘንድሮ ባለ ጥምቀት ማደብዘዣ ሲፈለግ ከነፃነት በላይ ተመራጭ አልተገኘም ነው የሚሉት። ልብ በሉ፣ ልጁ ተናዟል። የተናዘዘው ከሞትኩ አያቴ መቃብር አጠገብ አሌልቱ ጊዮርጊስ ወስዳችሁ ቅበሩኝ ያለው። እንግዲህ በሀገራችን ደግሞ በየትኛውም ዓለም ቢሆን ኑዛዜ ክቡር ነው። ጀርመንም አሜሪካ ምንም ኑዛዜ ክቡር ነው። በማንም አይሻርም፣ በማንም አይቀለበስም። አንድ ሰው ንጉሥ ሆኖ ሲሞት በሰሌን ቅበሩኝ ካለ ሀብት አለው ወርቅ አለው እና በሰሌን እሱ ስላለማ ተብሎ በሳጥን አይቀበርም። በሰሌን ያለው ጠቅልለ በሰሌን ባቡጀዴ አድርገ ትቀብረዋል። ኑዛዜ ከባድ ነው። ኑዛዜ ትልቅ ነገር ነው። አንዳንድ ሰዎች ደግሞ ዋልድባ መቀበር እፈልጋለሁ ይላሉ። ተሸክመ ትሄዳለህ። በቃ ያን ማክበር የሚፈልጉ ሰዎች ለምነውም ይዘው ይሄዳሉ። አንዳንድ ሰዎች ደብረ ሊባኖስ ቅበሩኝ ይላሉ። የጻድቅ ወዳጆች ደብረ ሊባኖስ ሄዶ ይቀበራል። ሟች ያለው ይፈጸምለታል ማለት ነው። አሁን ይሄ ጴንጤን የሚያናድዳለን፣ እስላምን የሚያናድዳለን። ስለ ኦርቶዶክሳውያን ነው የምናወራው። በኑዛዜ መሰረት የተቀበሩ አሉ ከእስልምና። አሁን ሀጂ ሙፍቲ ምን አሉ? እኔ ቤቴ ቅበሩኝ አሉ። አለቀ። ከዛ ውሃዩ ተሰብስበው አይቻልም እንደ ማንኛውም ሰው እስላም መቃብር ነው የሚቀበረው አሉ። ከዛ አይቻልም አሉ። የሀጂ ሙፍቲ ሰዎች አንደኛ አማራ ናቸው፣ ሁለተኛ ነገር ደግሞ አስከሬናቸውን አውጥተው ሊያዋርዱ፣ ሊያቃጥሉ፣ ሊዘብቱበት ስለሚችሉ በቤተሰባቸው ግቢ ውስጥ ነው መቀበር ያለበት አሉ። መንግስትም ሁኔታውን ስለፈራ የጽንፈኛው ቡድን አስከሬናቸውን አውጥቶ በተለይ የኦሮሞ ጽንፈኛ እስላሞች ሊያሾፉበት ስለሚችሉ ወይም ደግሞ ሌሎች ተንኮለኞች በኦሮሞ ስም ያንን አድርገው በኦሮሞና በአማራ መካከል ጸብ ሊፈጥሩ ስለሚችሉ ኮንን ራሱ ያው እስላም ነው ሄዶ ጂናዛቸው ላይ ጸሎት አድርጎ እኔ ሄደው ማለት ነው። እንግዲህ ነፃነት ግን ይህንን በፍጹም አለ። እና አብይ አህመድ እነ ዳንኤል ክብረት አይቻልም። እሱ አያቴ ጋር ቅበሩኝ፣ በቃ እናቴን አባቴን እኔ አያቴ ጎን ቅበሩኝ፣ እዚህ ጋር ቅበሩኝ ብሎ ቤተክርስቲያኑ የሚታደስበትን ልማት የሚሆንበትን ምን የሚሆንበትን ነገር በሙሉ ተናዞ ነው ነፃነት የሞተው። አሌልቱ ቅዱስ ጊዮርጊስ የሰማዕቱ ቤተክርስቲያን ማለት ነው። እና አብይ አህመድ ግን ጨዋታውን የሚፈልጉት ለሌላ ጉዳይ ስለሆነ ቀብሩንም ወደ እሑድ አመጡት፣ ወደ ዛሬ ማለት ነው። የከተራው በዓል ላይ አመጡት። በዋናነት የተፈለገው ለበዓለ ጥምቀት ማደምዘዣ ስለሆነ፣ ለፖለቲካ ማስተንፈሻ ስለሆነ ገዳዩ ብልጽግና አርብ ጥር 8 የሞተውን ልጅ እሑድ በከተራ ዕለት ብሔራዊ በዓል ተዘጋጅቶ እዚሁ 4 ኪሎ ቅድስት ሥላሴ ካልተቀበረ ሞቼ ይገኛለሁ አለ። በቃ ሞቼ ይገኛለሁ አለ። እንደ ምክንያት ያው ባለቤቱ አሜሪካ ናት ያለችው፣ ከዛ እስክትመጣ ምናምን ብለው ነው ያሉት። እና በጉልበቱ የልጁን የነፃነትን ኑዛዜ ሽሮ መቀበር በማይፈልግበት ስፍራ በመንበረ ጸባዖት ቅድስት ሥላሴ ቀብረውታል ማለት ነው። ይሄንን የተቃወመ ጳጳስ የለም። ጳጳሱም መንግስቱ ነው ኮርኩሞ የሚገዛውና አይቻ ይሄ ባህላችን በሃይማኖታችን የልጆቹ አይደል? እንደውም ኢየሱስን ሳይቀበል የእነሱን ኢየሱስ ሳይቀበል ስለሞተ ያው ነፍስህን ይማር እላለሁ። አንተ በዚች ምድር ላይ ትኖር ዘንድ በተሰጠ እድሜ ከእድሜ በላይ በሙያ የሚጠበቅን ሁሉ ሰርተሃል። ሰውን አዝናንተህ ዘር፣ ቀለም፣ ሃይማኖት ሳትለይ ያዘነውን የተከዘውን ሁሉ አስቀህ ሐዘን ጭንቀቱን ሁሉ አስረስተሃል። እኔም የፍሬሽማንን ስራህን ተመልክቼ በሳቅ መሞቼን ተናግሬያለሁ። ነገ ሁላችንም ሟቾች ነን። ጉዞ ተራ በተራ ነው። ማንም ከሞት አይቀራትም። እንደ ሞት ሁሉን እኩል የሚያደርግ ፍትሐዊ ዳኛ በዚህ ምድር ላይ የለም። አብይ አህመድም ይሞታል፣ አዳነች አቤቤም ትሞታለች፣ ዳንኤል ክብረትም ይሞታል። ቀኑ ነው የማይታወቅ መሰለኝ እና ይሞታል። ሽመልስ አብዲሳም ይሞታል፣ የሆነ ቀን ይሞታል። አሁን ዛሬ
ብዙዎችን የሚገሉ ሰዎች እነሱም በተራቸው ይሞታሉ እና በሰላም ረፍ ወንድማችን። ዛሬ ላይ ባይቻል ነገ ግን ኑዛዜህ ቃልህ ይሄ ቡልጉ ጭራቅ የብልጽግና መንግስት የብልግና መንግስት ሲገረሰስ በክብር ይፈጸማል ማለት ነው። አስከሬንህም ፈልሶ በኑዛዜው መሰረት አሌልቱ ቅዱስ ጊዮርጊስ አያትህ መቃብር ጎን ያርፋል። በዚህ ምክንያት የነፃነት ወርቅነህ ሃይማኖት የሆነው ደማቁ የጥምቀት ከተራ በዓልም በነፃነት ሞት ምክንያት አይሸፈንም አይጋረድምም። ነፂ በሰላም ነፍስ ትረፍ ነው ያለው። እንግዲህ አይታችኋል 60,000 ሰው እንዲያየው ነው የተደረገው። ኢቢኤስማ ከዛ በኋላ ቀጠለበት። በቃ ልክ እንደ ፕሮግራም ቀጠለበት፣ ጥምቀትን ላለማሳየት ጥምቀትን ለመሸፈን። ግን ጥምቀት በዓል ደግሞ በምታዩት መልኩ ተከብሯል። ሰንደቅ ዓላማችን ታይቷል። በነፃነት ሞት ሰንደቅ ዓላማዋ ተገልጣለች። እግዚአብሔር አምላካችን የወንድማችን ነፍስ ይማር። የምትመለከቱት ዘንድሮ አዲስ ዓመትና የመስቀል በዓል በአሩሲ ኦርቶዶክሳውያን ጭፍጨፋ፣ የልደት በዓል ደግሞ በጃን ሄኖክ ኃይሌ በብልጽግናው የጃን ሄኖክ ኃይሌ የምስራቅ ኦርቶዶክሶቹ የካቶሊኮቹ ፈረስ በጃን ሄኖክ ኃይሌ ኮንሰርት ምክንያት ተሸፍኖ ደብዝዞ ነው ያለፈው። የአሩሲ የወለጋ ኦርቶዶክሳውያን ጭፍጨፋ ማለት ነው። እንግዲህ ብልጽግና ሲመስለኝ ይሄ እኔ ነው። ለአሁኑ ጥምቀት ደግሞ በምን ከሐኪሞቹ ተነስቼ ነው ይሁን ብለን ስንጠብቅ ነበር ነው የሚሉት። ሐኪሞቹም ከባድ ናቸው መቼም። አርቲስት ነፃነት ተገኘ ነው የሚባለው። እንደ ፈለቀ የማር ውሃ ፓራላይዝድ እንዲሆን ያልተፈቀደለት ነፃነትን እያየ ነው። በጣም ተጎድቶ ሟምቶ እንደ ሁሉም አርቲስቶች ወጋኝ ልቤን ወጋኝ አለ። ሆስፒታል ተወሰደ፣ ሞተ ተባለ። እንግዲህ ለዘንድሮ ባለ ጥምቀት ማደብዘዣ ሲፈለግ ከነፃነት በላይ ተመራጭ አልተገኘም ነው የሚሉት። ልብ በሉ፣ ልጁ ተናዟል። የተናዘዘው ከሞትኩ አያቴ መቃብር አጠገብ አሌልቱ ጊዮርጊስ ወስዳችሁ ቅበሩኝ ያለ። እንግዲህ በሀገራችን ደግሞ በየትኛውም ዓለም ቢሆን ኑዛዜ ክቡር ነው። ጀርመንም አሜሪካ ምንም ኑዛዜ ክቡር ነው። በማንም አይሻርም፣ በማንም አይቀለበስም። አንድ ሰው ንጉሥ ሆኖ ሲሞት በሰሌን ቅበሩኝ ካለ ሀብት አለው ወርቅ አለው እና በሰሌን እሱ ስላለማ ተብሎ በሳጥን አይቀበርም። በሰሌን ያለው ጠቅልለ በሰሌን ባቡጀዴ አድርገህ ትቀብለዋል። ኑዛዜ ከባድ ነው። ኑዛዜ ትልቅ ነገር ነው። አንዳንድ ሰዎች ደግሞ ዋልድባ መቀበር እፈልጋለሁ ይላሉ። ተሸክመህ ትሄዳለህ። በቃ ያን ማክበር የሚፈልጉ ሰዎች ለምነውም ይዘው ይሄዳሉ። አንዳንድ ሰዎች ደብረ ሊባኖስ ቅበሩኝ ይላሉ። የጻድቅ ወዳጆች ደብረ ሊባኖስ ሄዶ ይቀበራል። ሟች ያለው ይፈጸምለታል ማለት ነው። አሁን ይሄ ጴንጤን የሚያናድዳለን፣ እስላምንም የሚያናድዳለን። ስለ ኦርቶዶክሳውያን ነው የምናወራው። በኑዛዜ መሰረት የተቀበሩ አሉ ከእስልምና። አሁን ሀጂ ሙፍቲ ምን አሉ? እኔ ቤቴ ቅበሩኝ አሉ። አለቀ። ከዛ ውሃቢው ተሰብስበው አይቻልም እንደ ማንኛውም ሰው እስላም መቃብር ነው የሚቀበረው አሉ። ከዛ አይቻልም አሉ። የሀጂ ሙፍቲ ሰዎች አንደኛ አማራ ናቸው፣ ሁለተኛ ነገር ደግሞ አስከሬናቸውን አውጥተው ሊያዋርዱ፣ ሊያቃጥሉ፣ ሊዘብቱበት ስለሚችሉ በቤተሰባቸው ግቢ ውስጥ ነው መቀበር ያለበት አሉ። መንግስትም ሁኔታውን ስለፈራ የጽንፈኛው ቡድን አስከሬናቸውን አውጥቶ በተለይ የኦሮሞ ጽንፈኛ እስላሞች ሊያሾፉበት ስለሚችሉ ወይም ደግሞ ሌሎች ተንኮለኞች በኦሮሞ ስም ያንን አድርገው በኦሮሞና በአማራ መካከል ጸብ ሊፈጥሩ ስለሚችሉ ኮን ራሱ ያው እስላም ነው ሄዶ ጂናዛቸው ላይ ጸሎት አድርጎ እኔ ሄደው ማለት ነው። እንግዲህ ነፃነት ግን ይህንን በፍጹም አለ እና አብይ አህመድ እነ ዳንኤል ክብረት አይቻልም አሉ። አይቻልም። እሱ አያቴ ጋር ቅበሩኝ፣ በቃ እናቴን አባቴን ማለት እኔ አያቴ ጎን ቅበሩኝ፣ እዚህ ጋር ቅበሩኝ ብሎ ቤተክርስቲያኑ የሚታደስበትን ልማት የሚሆንበትን ምን የሚሆንበትን ነገር በሙሉ ተናዞ ነው ነፃነት የሞተው። አሌልቱ ቅዱስ ጊዮርጊስ የሰማዕቱ ቤተክርስቲያን ማለት ነው። እና አብይ አህመድ ግን ጨዋታውን የሚፈልጉት ለሌላ ጉዳይ ስለሆነ ቀብሩንም ወደ እሑድ አመጡት፣ ወደ ዛሬ ማለት ነው። የከተራው በዓል ላይ አመጡት። በዋናነት የተፈለገው ለበዓለ ጥምቀት ማደምዘዣ
ስለሆነ ለፖለቲካ ማስተንፈሻ ስለሆነ ገዳዩ ብልጽግና አርብ ጥር 8 የሞተውን ልጅ እሁድ በከተራ ዕለት ብሔራዊ በዓል ተዘጋጅቶ እዚሁ 4 ኪሎ ቅድስት ሥላሴ ካልተቀበረ ሞቼ ይገኛለሁ አለ። በቃ ሞቼ ይገኛለሁ አለ። እንደ ምክንያት ያው ባለቤቱ አሜሪካ ናት ያለችው ከዛ እስክትመጣ ምናምን ብለው ነው ያሉት እና በጉልበቱ የልጁን የነፃነትን ኑዛዜ ሽሮ መቀበር በማይፈልግበት ስፍራ በመንበረ ጸባዖት ቅድስት ሥላሴ ቀብረውታል ማለት ነው። ይሄንን የተቃወመ ጳጳስ የለም። ጳጳሱም መንግስቱ ነው ቆርቆሞ የሚገዛውና አይቻ እኮ በባህላችን በሃይማኖታችን አይ የልጆቹ አይደል እንደውም ኢየሱስን ሳይቀበል የነሱን ኢየሱስ ሳይቀበል ስለሞተ ያው ነፍስህን ይማር እላለሁ። አንተ በዚች ምድር ላይ ትኖር ዘንድ በተሰጠ እድሜ ከእድሜ በላይ በሙያ የሚጠበቅን ሁሉ ሰርተሃል። ሰውን አዝናንተህ ዘር፣ ቀለም፣ ሃይማኖት ሳትለይ ያዘነውን የተከዘውን ሁሉ አስቀህ ሐዘን ጭንቀቱን ሁሉ አስረስተሃል። እኔም የፍሬሽማንን ስራህን ተመልክቼ በሳቅ መሞቼን ተናግሬያለሁ። ነገ ሁላችንም ሟቾች ነን። ጉዞ ተራ በተራ ነው። ማንም ከሞት አይቀራትም። እንደ ሞት ሁሉን እኩል የሚያደርግ ፍትሃዊ ዳኛ በዚህ ምድር ላይ የለም። አብይ አህመድም ይሞታል፣ አዳነች አቤቤም ትሞታለች፣ ዳንኤል ክብረትም ይሞታል። ቀኑ ነው የማይታወቅ መሰለኝ እና ይሞታል። ሽመልስ አብዲሳም ይሞታል፣ የሆነ ቀን ይሞታል። አሁን ዛሬ ብዙዎችን የሚገሉ ሰዎች እነሱም በተራቸው ይሞታሉ እና በሰላም እረፍ ወንድማችን። ዛሬ ላይ ባይቻል ነገ ግን ኑዛዜህ ቃልህ ይሄ ቡልጉ ጭራቅ የብልጽግና መንግስት የብልግና መንግስት ሲገረሰስ በክብር ይፈጸማል ማለት ነው። አስከሬንህም ፈልሶ በኑዛዜው መሰረት አሌልቱ ቅዱስ ጊዮርጊስ አያትህ መቃብር ጎን ያርፋል። በዚህ ምክንያት የነፃነት ወርቅነህ ሃይማኖት የሆነው ደማቁ የጥምቀት ከተራ በዓልም በነፃነት ሞት ምክንያት አይሸፈንም አይጋረድምም። ነፂ በሰላም ነፍስ ትረፍ ነው ያለው። እንግዲህ አይታችኋል 60 ሺህ ሰው እንዲያየው ነው የተደረገው። ኢቢኤስማ ከዛ በኋላ ቀጠለበት። በቃ ልክ እንደ ፕሮግራም ቀጠለበት፣ ጥምቀትን ላለማሳየት ጥምቀትን ለመሸፈን። ግን ጥምቀት በዓል ደግሞ በምታዩት መልኩ ተከብሯል። ሰንደቅ ዓላማችን ታይቷል። በነፃነት ሞት ሰንደቅ ዓላማዋ ተገልጣለች። እግዚአብሔር አምላካችን የወንድማችን ነፍስ ይማር። ሁላችሁም ጻፏው ነፍስ ይማር ብላችሁ ለነፃነት ነፍስ ይማር፣ ነፍስ ይማር። ከአብርሃም ከይስሐቅ ከያዕቆብ ከደጋጎቹ አባቶች ጎን ያሳርፍህ። የምትወደው መልአክ ቅዱስ ዑራኤል ዋስ ጠበቃ ይሁንህ።